ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰምታችኋል? ዛሬ ደግሞ በፊታችሁ የቆምኩት እጅግ ያማረ ዌልጌትድ የሆነ ሁሉ ነገሩ ስታንዳርዱ ከፍ ያለ ብስራተ ገብርኤል አካባቢ ያለን ቤት ላሳያችሁ ነው እና የሚከራይ ነው፣ የሚሸጥ እንዳይመስላችሁ፣ የሚከራይ ቤት ነው እና እስቲ አብረን አይተን እንከራይ። ይኸውላችሁ ተመልከቱ ምን ያህል በጥራት የተሰራ ቤት እንደሆነ። በዛ ላይ በድርብ ነው የተዘጋው፣ መስኮቶቹ፣ በሮቹ ሁሉ እና ይህ እንግዲህ ሳሎኑ ነው። ሳሎንና ምግብ ቤቱ፣ ኪችኑም ከጀርባ ደግሞ የምታዩት አለ እና በጣም ነው የሚያምረው። በነገራችን ላይ ይህንን ቤት ተከራይተውት የነበሩ ለረዥም ጊዜ አሜሪካኖች ናቸው። ስለዚህ በደንብ እንትን ሁሉ በጥንቃቄ የተሰራ ነው እና ተመልከቱት። እንግዲህ ለኦፊስ ልታረጓት ትችላላችሁ። ምክንያቱም ብዙ ክፍሎች ከላይ ስላሉት ይሄኛውን የኦፊሳችሁ ማድረግ ትችላላችሁ። ሌላም ለምትፈልጉት ነገር ማድረግ ትችላላችሁ እና ወደ ላይ ደግሞ እየወጣን የቀሩትን እኔ እንግዲህ መኝታ ቤቶቹን ለማየት አንድ ፎቅ ወደ ላይ እየሄድኩ ነው። ተመልከቱት። እንደነገርኳችሁ ዌልጌትድ መሆኑን ያሳያችኋል። ይሄ እንግዲህ እንደ ኮሪደር ቡና እዚህ ልጠጡ ትችላላችሁ። በዚህ ጋር ደግሞ ወጥታችሁ መዝናናት ትችላላችሁ። ይሄ ደግሞ ማስተር ቤድሩሙ ያለበትን ነው የምታዩት እና ራሱን የቻለ አገር ማለት ነው። እዚህ እንደምታዩት ሳውና ባዝ አለ፣ የስቲም አለው። ያው ስታንዳርዱ በደንብ የሆነ እንደሆነ ይገባቸዋል። አሰራሩ ራሱ ተመልከቱት ምን ያህል በጥራት ነው ከታች እስከ ላይ የተሰራው። የሰራው እጅ ይባረክ። እዚህ ጋር ስትመጡ ደግሞ የልብሶች የካቢኔት ብቻ ነው፣ የልብስ ካቢኔት ብቻ ናቸው እዚህ ያሉት። ይሄ ደግሞ ይኸውላችሁ በጣም የሚገርም እኮ በቃ ብትፈልጉ እዚህ ኮክቴል ማድረግ ትችላላችሁ። ግብዣ ሲኖራችሁ መዝናናት እንደፈለጋችሁ፣ ፀሐይ ብላችሁ እዚህ ላይ ተኝታችሁ ፀሐይ መሞቅ ትችላላችሁ። እስቲ እዩት በቃ ምን እንደምትመስል አዲስ አበባ። በጣም አሁን ራሱ ያለው የፀሐይ ሙቀት እንዴት ደስ እንደሚል እነግራችሁ አልችልም። እግዚአብሔርን አመሰግናለሁ ኢትዮጵያ ስለምኖር ይሄንን ፀሐይ በጠዋት ሳይ እና እንዲህ የምትዝናኑበት ነው ልላችሁ ነው። ተመልካቾች አሁን ደግሞ እንግዲህ ጨርሻለሁ። አሳያችሁ፣ አየን አብረን እና እየተደነኩ ደግሞ ወርደው እና
እንደው አጠገቤ የምታዩት ደግሞ የስራችን ባልደረባ የሆነው ወጣት በጣም ጠንካራ የሴልስ ሰው ነው። ዘርዬ እንዴት አየው ይሄንን ቤት ዛሬ አብረን የጎበኘ ነው እና እንደው ምን ትላለህ? ምን ሰጀስት ታደርጋለህ? ቤቱ በጣም ቆንጆና አሪፍ ቦታ ላይ የሚገኝ ነው። በዛ ላይ ደግሞ በጣም ተፈላጊ ከሆነ ከከተማችን ውስጥ ካሉት ቦታዎች ውስጥ አንደኛውና ለመኖሪያ ደግሞ ምቹ የሆነ ሰፈር ላይ የሚገኝ ብስራተ ገብርኤል። በዛ ላይ ለአስፋልት 5 ደቂቃም አይፈጅም ለመውጣት ማለት ነው። በጣም ቆንጆና ለምግብ ዕቃ ቢፈልጉ ለመግዛት ፍሬሽ ኮርነር ለማንኛውም ነገር እዚህ አካባቢ ቅርብ ፍሬሽ ኮርነር ኦልማርት አለ። እዚህ ጋር የተለያዩ ለገበያ በጣም እጅግ ቅርብ ናቸው። ሁሉም ነገር መሀል ላይ ብስራተ ገብርኤል ጋር ማለት በጣም የሚፈለግ ቦታ ነው። ከተማዎች ካሉት ውስጥ። ተመልካቾቻችን አሁን ደግሞ ሌላ ሰፈር ይዣችሁ መጥቻለሁ። ካዛንቺስ በደማቋ ሞቅ ባለችው ሰፈር ነው ያለሁት። ይሄኛው ደግሞ ዝንጥ ያለ አፓርትመንት ነው፣ ፈርኒሽድ ነው። የሚያስፈልጋችሁ ነገር ሁሉ ያለው ነው። እስኪ መጀመሪያ ከዚህኛው ክፍል እንጀምር። ይሄ እንግዲህ ላውንድሪ ሩማቸው ነው። ከዛ በኋላ ጠበብ ያለችው የሰራተኛ መኝታ ነች። እናንተ ለፈለጋችሁት ፐርፐስ ልትጠቀሙበት ትችላላችሁ። ይሄኛው ትልቁ ቤድሩማቸው ነው። ተመልከቱም ሁሉ ነገር አለው። እንደምታዩት ነው። ይህ እንግዲህ እንደምታዩት ትልቁ ማስተር ቤድሩም መሆኑ ነው እና ምን እነግራችኋለሁ፣ ራሱ ይንገራችሁ ሁኔታው፣ ሰፈሩ፣ ሞቅታው። ዝቅ ብላችሁ ቁርስ፣ ወደዛ ሄዳችሁ ቡና፣ እዛ ጋር ሄዳችሁ ምግብ ቤት፣ መሀል ካዛንቺስ በብዙ ሆቴሎች በአፍሪካ ህብረት በዩኤን ኦፊሶች ሁሉ የተከበበችውን ቦታ ላይ ያለን አፓርትመንት ነው ያሳየኋችሁ። አሁን ደግሞ እንግዲህ ወደ መጨረሻችን ወደ ዋናው ወደ ሳሎኑ ይዣችሁ መጣው። በፊት ለፊት በኩል ኪችኑም ይታያል። ያው ዘመናዊ አይነት ኪችን ስለሆነ መቼም እኔ ሰርቼ ነው መብላት ለሚፈልግ ብሎ እዚህ ለሚኖር ሰው የሚያስፈልገው ነገር በሙሉ አለለት። ተመልከቱ፣ ፍሪጁን ተመልከቱ። ሁሉ ነገሩ በጥራት የተዘጋጀ ነው። ባለቤቱ እኔ ብኖር የሚያስፈልገኝ ብሎ ያዘጋጀው ነው ለራሱ ቢሆን። ከሁሉ የሚያስደስታችሁ ካዛንቺስ አካባቢ ማረፍ 24 ሰዓት ሁሉ ነገር ኦፕን ነው። ብዙ ነገር እና ሴፍቲው በቃ ዩር ሴፍ እኮ በቃ ምንም አምሽቶ እኔ እዚህ ያረፉ ጓደኞች የዚህ አካባቢ ስላየው ነው የምነግራችሁና በጣም ሴፍቲው የበለጠ ደስ ይላል። እና በቃ እኔ እናንተም ብሆን መጥቼ እዚች አረፌ ስራዬን ጨርሼ ነው መመለስ ካለብኝ የምመለሰው። በቃ ይህንን ከነገርኳችሁ ይበቃል። በሚቀጥል ዜና እስካገኛችሁ ደህና ሰንብቱ።